ጋይስ ሰላም ነው ማለት ነው። ሴንቸሪ ሞል ወስጄ ትንሾች ህፃናቶች ይችላሉ እዛው ወስጄ ለዝናናት ነው ህፃን ስለሆነች ማለት ነው። እዛው ወስድሻለሁ እላታለሁ። ግን እሷ የተዘጋጀችው ለራት ነበር። ራት እንበላለን ብያት ማለት ነው። ምን እንደምትል አብረን እንስማት። ትመርጣለሽ ወይ ሴንቸሪ ሞል ወይ ራት ማለት ነው? ምን ነው እንደዚህ ለምቦች ይነጣል? እሺ አሁን ሴንቸሪ ሞል ወስጄ ምን አናሻለሽ? መኪና አለ አይደል? ህፃናቶች ቢኖሩት ፒፕ ፒፕ ትያለሽ ማለት ነው። ፊኛ መገዛልሻለሁ ምንም እንዳታስብሽ። ፊኛ መገዛልሻለሁ ከዛ በርገር ደግሞ ጋብዝሻለሁ ምንም እንዳታስብሽ። በርገር እኮ በርገር ጋብዝሻለሁ። ሴንቸሪ ሞል እንሄዳለን፣ መኪና እንነዳለን፣ ከዛ በርገር ጋብዝሻለሁ። በቃ አለቀ። ፊኛ ገዛልሻለሁ። ፊኛሽን ትይዣለሽ ወይስ ፀጉርሽን ከሶስት ቦታ እንክፈለው እንዴ? ነሽ እኮ ስለዚህ ሴንቸሪ ሞል እንሄዳለን ማለት ነው። እና የራቱ ይቀራል። ዛሬ ትዝናኛለች። ለህፃን እራት አያስፈልገውም። ጨዋታ ነው የሚያስፈልገው። ነይ let's go አይዞሽ። እንዴት ነህ ብራዘር? አየህ ህፃን ነገር ተኛችው ገና ሳንደርስ መጫወቻው ጋር ሳንደርስ ተኛች ማለት ነው። እንደ ትልቅ ነው ራስሽ እንደ ትልቅ የምታየው ነገር እኮ ነው። ከሷ ጋር ከመሆኑ ማለት ነው። ከሷ ጋር ከመሆኑ ህፃን ማሳደግ ይቀላል። የምሬ ነው ጋይስ። አሁን ደርሰናል ማለት ነው። ሴንቸሪ ሞል ማለት ነው። እስኪ ሴንቸሪ ሞል ደርሰናል። አሁን እስኪ ነይ እስኪ እኔ አበባ እሺ የኛውን አስገብቼ የኛውን ማለት ነው ጋይስ ቼክ አድርጊያት። እሷ ሰላም አትታመን በሆነ ከረሜላ ምናምን እዛ ሊሆን ይችላል። በዛ ውስጥ ያዥሽ። ደህና ነሽ? አሁን ቤት ነው የምንሄደው። እዚህ እንደ ወልድቱ በዚህ እንደ ወይስ በእግራችን ነው የምናወጣት? ሰላም ማለት ነው። እኔ እንደዚህ አይነት ጫማ ለምንድን ነው የምታደርጊው? ክረምት ስለሆነ ትወጃለሽ? እሺ ችግር የለውም። እሺ ነይ ወደዛ ወደዛ ትይሽ መከራከሩ ጋይስ ወደዛ የለም። እሺ የለም። እሺ አሁን እሺ ቴንክ ዩ። እኔ የትኛዋን ልምረጥ መሰለህ? ትሰራለች አጭ እኔ የትኛዋን ሰሪናን ሁሉ ሰው ነው የሚገጫት ዝም ብሎ ማለት ነው። ሰሪና በትሽ ወይዘሪ ሰላም እያበደች ነው። አይንሽን ጨፍኝ ዛሬና አይንሽን ጨፍኝ። ባላ ወይኔ ጉዴ
ወይኔ ጉዴ ወይኔ ወይኔ ሰላም ወይኔ ሰሊና እንደዛ ጋር ስቀሽኝ አታውቂም። ሰላምን እያወጥ አይዞሽ በቃ ሰሊና ደንግጣለች። ነይ እስኪ ነይ ሆዴ ነይ። ቦርሳሽን ረሳሽው እንበላለን ነው እዛሽ ገባ። እሺ በቃ አይዞሽ በቃ ተሰቃየን እኮ ግን አይዞሽ እስኪ ጋይስ። አሁን ደግሞ በርገር ቤት ጋር ደርሰናል። ሰላም በርገር እኔ ልትበላይ ትንሽ ነው የቀራት። የምሬ ነው። እያት እስኪ እያት ፊቷን ምን ፊቷን ምን እንዳደረገችው እሺ በቃ አትናደጂ። ለምን ይሄ ምንድን ነው? የደምሽ አይነት አየሽው 91 ደርሷል። ከፍ ብሏል ማለት ነው። እየተናደድሽ እኮ ነው። አየሽ አይደል? ነይ እስኪ ነይ ቀና በይ እስኪ ነይ እስኪ እኔ ቆንጆ አትናደድሽ። እሺ ለበርገር 1300 ብር ነው የከፈልኩት ብላ እሪ እያለች እኮ ሲያቀብጣት ማለት ነው። በርገር ጦኛ አይደለም እርቦኝ ነው። እሺ እርቦሽ፣ እሺ ችግር የለውም። እኔም ጋብዝሽን ለምንድን ነው እኔ ራሴ እከፍላለሁ ያልኩት? አለቀድ ይኸው እኔ ልጋብዝ ስላት ራሴ ነው ከፍሎ አለች። ከአንተ ምንም ነገር አልጠብቅም አለች። እሺ አልኳት። 1360 ብር ነው። ከዛ የፖስተሽው ቪዲዮ አሪፍ ቪዲዮላት ማለት ነው። ስታዩ ቪዲዮ 25000 ላይ ማለት እንዴ እኮ ነው። እንዴት ነው የኔ ውባል ግማሽ የሾርባ ነጠላ ጫማና አውቶቢስ በከሰል የሚሰራ ምጣድ የምትወድ አይነት ሴት ነኝ። ከፈለክ ውደደኝ፣ ከፈለክ ጥላኝ፣ ከፈለክም ነገሮችን ቀረል ላደርግልህ እችላለሁ። እኔ ሰው መጫን አልወድም። ከፈለክ ሚስትነቱን ትቼ ጓደኛ ነው እንችላለሁ። አይታየኝም እኮ ምን ነው የማወጣው? ተው በቃ እንደው ምን ይወጣዋለሁ? አንቺ ልጅ ምንም ይታይ ቆሻሻ የለም እኮ። እንደዚህ አይነት ጨዋታ ጀመርሽ እንዴ? ደግሞ የሆነ የደበቅሽ ነገርም አለ። ምንድነው? ተናገር። እኔ እኮ ልብሷ ጓጉቶኝ ነው። ምን ሄላ ኧረ እኔ በፈለግኩ ሰዓት እኮ ነው የምወጣው ውዴ። ነግሬሻል፣ ባለቤቱ ፍቅረኛዬ ነው እና ታዲያ ለዚህ ያልሆነኝ ለምን ሊሆነኝ ነው? በፈለግኩ ሰዓት ካልገባው ካልወጣው ትሰሚኛለሽ? ግንኙነት ሌላ ነው፣ ስራ ሌላ ነው። ይሄ ስራ ቦታ ነው። አትጨማልቂ እሺ? ሁለተኛ እንደዚህ እንዳታረግ እሺ? ስልኬን ኧረ ላሽ ማሂ። አቤት። ዛሬ ከጓደኞቼ ጋር የምሳ ቀጠሮ አለኝ። ሂጃ። ታዲያ ለእኔ ምንድን ነው የምትነግሪኝ? ጅሎ እንደማይፈቅድልኝ ታውቂያለሽ። ጭራሽ በስራ ሰዓት። አሁን ምልሽን ካደረግሽ አዲሱን ቀሚሴን ሰጥሻለሁ። ወደ እውነት ሰላም የምርሽ ነው? የፈለግሽውን አደርግልሻለሁ። እና ምን ላድርግልሽ? ልቀቂ እንጂ ተረጋጊ። ምን እናድርግ? ይኸውልሽ ቅድም ስልክ ሳወራ አግኝቶ ስልኬን ወስዶታል። ስለዚህ እዛ ጋር ሄደሽ አይኔ ጋር ቆሻሻ ገባ ወንድሜ ኦኦ ትያለሽ። ኦኦ ብለሽ ታስወጪውና እኔ ስልኬን ይዤ ቀስ ብዬ ወጣ። በአሁን ሂጂ። እሺ በቃ ነይ ተከተይኝ። ወንድሜ እዚህ ጋር አለ። አይታይም? እዚህ ጋር አለ። አውጣልኝ። አይታየኝም እኮ ምን ነው የማወጣው? ተው በቃ እንደው ምን ይወጣዋለሁ? አንቺ ልጅ ምንም ይታይ ቆሻሻ የለም እኮ። እንደዚህ አይነት ጨዋታ ጀመርሽ እንዴ? ደግሞ የሆነ የደበቅሽ ነገርም አለ። ምንድነው? ተናገር። እኔ እኮ ልብሷ ጓጉቶኝ ነው። ምን ይህን ነበር የደበቅሽ? ወዴት ነው? ደስ እንደፈራሁት ለፈለፈች ማለት ነው። የትም ዕቃ ገዝቼ ልመጣ። ውሸታን ነው ወንድሜ። ከጓደኞቿ ጋር ምሳ መብላት ስራ ትታልትል ነው። በዚህ ሰዓት የምን ዕቃ መግዛት ነው? ለማንኛውም ከዚህ እግርሽ ንቅንቅ እንዳይል የሥራ ሰዓትሽን እስከምጨርሽ እሺ? አዲስ ልብስ እኮ ሰጥሻለሁ ብላኝ እኮ ነው።
እንደማናመልጥ ነግሬሽ ነበር። አረ አሁን ፊት ለፊቴ እንደማናመልጥ ነግሬሽ ነበር እያልሽ ነው? ዛሬ መሞቻ ቀንሽ መሆኑን ብታቂ። ወንድሜ ወይኔ እልሻለሁ እያለችኝ ነው። ደንበኛ ጋር ስልክ እያወራሁ ነበር፣ ለዛ ነው ያላነሳሁልክ። ደንበኛ ነው? መቼ ነው የምትመጣ? ናፍቀኛል እያልሽ የምታናግሪው? ወንድሜ እየዋሸች ነው። ማሂ ከደንበኛ ጋር እኮ ነው እያወራሁ የነበረው። ምን ሆነሽ ነው? ወንድሜ እየዋሸች ነው። ከሌላ ወንድ ጋር እያወራች ነበር። ሰላም፣ ወንድሜ እየደወለ ነው። ስልክሽ እምቢ ብሎት ነው እንዴ? የኔ ፍቅር በጣም ነው ናፈከኝ። መቼ ነው የምትመጣው? እኔ በጣም ነው የቸኮልኩት እስካገኘኝ። ተው እባክህ፣ ከ2 ወር በኋላ ተወዋለሁ። ብቻ አንተ ነው። ምን? የወንድሜ ሚስት ከሌላ ወንድ ጋር እያወራሽ ነው? ወንድሜ ስልክሽ ቢዚ ሆነበት? ምን? አይ አይደለም፣ እንደዛ አይደለም። ሴቶች ለምንድን ነው ስልክ ማታነሱት? ወይኔ ጉዴ ፈና። የኔ ፍቅር ከደንበኛ ጋር ስልክ እያወራሁ ነበር፣ ለዛ ነው ያላነሳሁልክ። ደንበኛ ነው? መቼ ነው የምትመጣ? ናፍቀኛል እያልሽ የምታናግሪው? ወንድሜ እየዋሸች ነው። ማሂ ከደንበኛ ጋር እኮ ነው እያወራሁ የነበረው። ምን ሆነሽ ነው? ወንድሜ እየዋሸች ነው። ከሌላ ወንድ ጋር እያወራች ነበር። ምን? ከኔ ጋር አብረሽ የምትኖሪው አስገድጄሽ ነው እንዴ? ከደንበኛ ጋር ነው የማወራው እያልሽ ላይ ሌላ ወንድ መደረብ አይጠበቅብሽም ነበር። አረ እንደዛ አይደለም። ውሸት ድምፁ በጣም ኃይለኛ ቢሆንም ግን እድሜ የለውም። ሰላም ፋሚሊ እንደምን አላችሁ? እቺ ልጅ አያችኋት? ሰላም። በቲክቶክ ህልሜን እየኖርኩኝ የኔንም የቤተሰቦችንም ህይወት የመቀየር አላማ አለኝ። ነገር ግን ቲክቶክ ለመጀመር ስልክ፣ ዋይፋይ እንዲሁም ደግሞ ሌሎች ነገር ያስፈልገኝ ነበር። ነገን የተሻለ ለማድረግ ዛሬ ላይ ዝቅ ብዬ መስተንግዶ እየሰራው ሳምሰንግ ስልክ መግዛት ችያለሁ። እቺ ልጅ ቲክቶክ ላይ በጣም መስራት ትፈልጋለች። ድምጻዊ ናት፣ ዘፈን ላይ በጣም ጎበዝ ናት፣ ትወና ላይ በጣም ጎበዝ ናት። አሁን ደግሞ ላይቭ ላይ በደንብ መስራት ትፈልጋለች። ግን ደግሞ ያለችበት ቦታ ኔትወርክ በጣም እያስቸገራት ነው። የገመድ ዋይፋዩ የገመዱ ማለት ነው እሱ ስለማይሰራ ራውተር ነው የሚጠቀሙት። ራውተር ደግሞ ያመት አጠቃላይ ያመት ማለት ነው እስከ ራውተሯ ያመት የኢንተርኔት ደግሞ 25000 ብር ብቻ ነው ማለት ነው። ይሄን 25000 ብር ለዚች ልጅ ከበር የምታደርጉ ካምፓኒዎች ካላችሁ ደግሞ እኔ ለናንተ ነፃ አንድ ማስታወቂያ ሰራላችኋለሁ ማለት ነው። የሷን የኢንተርኔት ከበር የምታደርጉ ካምፓኒዎች ካላችሁ ዴም አድርጉኝ፣ እኔ ማስታወቂያውን ሰራላችኋለሁ። እናንተ ደግሞ ለልጅቷ 25000 ብር ወይ ደግሞ የኢንተርኔት የ1 አመት ትከፍላላችሁ ማለት ነው። ዴም አድርጉኝ፣ ይመቻችሁ። ምን አለ ዛሬ እንዴት ነሽ? ስማ ስንት አመትሽ ነው? በለጠችኝ እኮ 11 አመትሽ ነው እንዴ? እንዳለ ኳስ ተጫዋቾች ናቸው የሰፈር ልጆች ማለት ነው። እንዳለ ኳስ ተጫዋች ናቸው። ኳስ ተጫዋች እንዳለ ማለት ሴቶቹ ኃይለኞች ናቸው። ኳስ ሲጫወቱ ማለት ነው። ይሄ የሮናልዶ የማን ሮናልዲኖ ነው። እንትናን ትመስላለህ ግን ማኔ ሳዲዮ ማኔ ጋይስ ፀጉር ቤት እንሂድ እያልን ነው። ቻው እሺ፣ ፀጉር ቤት እንግባ እያልን ነው። እሺ ፀጉር ቤት እንግባ፣ ዝም ብለን እንፋፋ እንበል።